ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ማሳየ ደርቤ የሚቀርበው የመጋቢት 7 ቀን 2018 ዓ.ም የዘውትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ አዳዲስ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሜምበር ሰብስክራይበር ሞዴሬተር ጊፍተር የሆናችሁ ወገኖችን በእጅጉ በማመስገን ነው። ሌሎች ወገኖችም ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ማለት ነው ሰብስክራይብ በማድረግ ዛሬ 83000 እንሞላ ዘንዳ ሁላችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ፊልድ ማርሻል ብርሃኑ ጁላን ይመለከታል። ፊልድ ማርሻል ብርሃኑ ጁላ ሊነሳ መሆኑን ሰምተናል። በጡረታ ሊሰናበት መሆኑን የደረሰ መረጃ ያመለክታል። ብርሃኑ ጁላ ማለት እንግዲህ ፊልድ ማርሻል ተብሎ ኢታማዦር ተብሎ ከመጣ ጊዜ አንስቶ በመድረክ በሚያደርጋቸው ንግግሮች አዝናኝ ንግግሮች የሚታወስ ሰው ነው እና የትኛውንም ጦርነት ደግሞ ባለማሸነፍ የሚታወቅ ፊልድ ማርሻል ነው ማለት ይቻላል። እንግዲህ በፊት ጀነራል ነበር። ይሄን ማዕረግ አብይ አህመድ አምጥቶ ሲያሸክመው ያስመዘገበው ድል ወይም ገድል አልተነገረንም ነበር እና ብርሃኑ ጁላ አሁን ላይ ሊነሳ መሆኑን ሰምተናል። ላለፉት ጊዜያት ለምሳሌ ስለ ድሮን በተጠየቀበት ጊዜ ላይ ታስታውሳላችሁ የሰጠው መልስ ማለት ነው። ውጊያ ነው የገጠምነው፣ ጦርነት ነው የገጠምነው፣ እኔ መሳሪያ ልመርጥላት ነው ወይ ክላሽ፣ ባዮሎጂካል ዊፐን፣ ድሮን፣ መትረየስ የሚባል ነገር አላቅም፣ ገጥሟል ይቻለው በሚል ንግግሩ የምናውቀው የጦር መሪ ነው። ከዛ ውጭ ግን ብርሃኑ ጁላ ሲመራ የነበረው ሰራዊት ደግሞ ሴቶችን በመድፈር በራሱ ህዝብ ላይ ጄኖሳይድ በመፈጸም አንድም ጊዜ ለአንድም ቀን በስህተት እንኳን የሀገር ዳር ድንበር ሉዓላዊነት ለማስከበር ያልሞከረ ሰራዊት ሲመራ የነበረ ሰው ነው። ትግራይን ወረረ፣ አማራን ወረረ፣ ሶማሌን ወረረ፣ ሲዳማን ወረረ፣ ቤኒሻንጉልን ወረረ፣ ወለጋን ወረረ ከሚል ታሪክ ባለፈ በጋምቤላ በኩል የደቡብ ሱዳን ታጣቂ ሰብሮ ሲገባ፣ በዛላምበሳ በኩል የኤርትራ ገባ ሲባል፣ በአልፋሽቃ ደለሎ በኩል የሱዳን ታጣቂ ሲገባ አንድም ላይ የጎረቤት ሀገር ሰራዊት ገብቶ የኢትዮጵያን መሬት ሲቆጣጠር አጸፋ ለመመለስ ሞክሮ ማያቅ ፊልድ ማርሻል መሆኑ ይታወቃል እና በታሪክም እንግዲህ ብርሃኑ ጁላ ፊልድ ማርሻል ኢታማጆር ተብሎ ከተሾመ ጊዜ አንስቶ ምን ታሪክ ፈጸመ ሲባል በኢትዮጵያ ጄኖሳይድ ከመዋለድ ባለፈ የሰራው ታሪክ የለም። ይሁንና ብርሃኑ ጁላ አሁን ላይ ሊነሳ መሆኑን ሰምተናል። የሚነሳበት ምክንያት ምንድነው ብለን ለማጣራት ስንሞክር አንደኛ የጤና ምክንያት ነው። ጤና ምክንያት በእርግጥም ይህ አሳማኝ ነው። ብርሃኑ ጁላ የሆነ ሳምንት ላይ ሻል ብሎ ፊቱ ፈካ ብሎ ታዩታላችሁ። በሳምንቱ ሌላ መድረክ ላይ ስትመለከቱት ደግሞ ጠንዝሎ ይመጣል። ፊቱ ማዳት አውጥቶ ተገለባብጦ ሲመጣ ይታያል እና የጤና ምክንያት አለ። ጦር ኃይሎች ነው CD4 የሚያሰራው የሚል መረጃ ደረሰን። ስለዚህ የመጀመሪያ ምክንያት የጤና ምክንያት ነው። ጤናው ሊያንቀሳቅስ ባለመቻሉ ነው ይላል። ሁለተኛ ሚዲያ ላይ የሚታይበት መዝረክረክ ነው። ለመነሳቱ እንደ ሁለተኛ ምክንያት የተቀመጠው ሚዲያ ላይ የሚታይበት መዝረክረክ። ብርሃኑ ጁላ ወደ ሚዲያ በወጣ ቁጥር ወደ መድረክ በወጣ ቁጥር የሚናገረው ንግግር ኢቨን ሳይቅም እንኳ መውጣት የሚችል ሰው አይደለም። ቅሞ ወጥቶ ሁሌም ቢሆን ሲኮላተፍ የሚታይ ሰው በመሆኑ የተነሳ ሚዲያ ላይ እየተዝረከረከ ነው። ስለዚህ መወገድ አለበት በመባሉ የተነሳ ነው። ሶስተኛ የጦር ሜዳ አፈጻጸሙ ዝቅተኛ በመሆኑ የተነሳ ነው ይላል። ይሄ አሳማኝ ነው። የጦር ሜዳ አፈጻጸሙ ዝቅተኛ በመሆኑ የተነሳ ነው። 40,000 ሰራዊት አማራ ክልል ውጊያ ከተገባ ጊዜ አንስቶ 40,000 ሰራዊት የገባበት አይታወቅም ማለት ይሙት ይክዳ ወዴት ይግባ የሚታወቅ ነገር የለም ነው እና 40,000 ሰራዊት አስበልቷል። ከዚህ ባለፈ በአንድ ወር ውስጥም 3400 ሰራዊት የት እንደገባ እንዳልታወቀ እና በእግረኛ ሲመዘን ብርሃኑ ጁላ ወደ ጦር ሜዳ ከተሰማራ በኋላ ሳይተኩስ የሚበታተን ሰራዊት እየቀፈቀፍክ ነው በሚል ምክንያት እና የጦር ሜዳ አፈጻጸም ዝቅተኛ ነው ተብሎ ነው ይላል።
በእርግጥም አብይ አህመድ እስካሁን ድረስ ስልጣን ላይ መቆየት የቻለው በአየር ኃይል ሆኖ ማለት ይቻላል፣ በድሮን ሆኖ ማለት ይቻላል። ከዛ ውጭ ግን እግረኛ ሰራዊት አለው ሜካናይዝድ አለው ማለት አይቻልም። ስለዚህ የጦር ሜዳ አፈጻጸም እንደ ሶስተኛ ምክንያት ተቀምጧል። አራተኛ በስታፍ ሜምበር ያለው ቅቡልነት ደካማ መሆኑ ነው። በዘሩ እንደተሾመ ነው የሚያስቡት ብዙዎቹ በመከላከያ ውስጥ ያሉ ጄኔራሎች፣ የጦር መኮንኖች ስለ ኢታማዦር ብርሃኑ ጁላ ሲያስቡ በዘሩ በብሔሩ እንደተሾመ ነው የሚያስቡት እና አቅም አለው ብለው አያስቡም። ኢታማዦር መሆን አለበትም ብለው አያስቡም። ስለዚህ በስታፍ ሜምበር ያለው ቅቡልነት እንደ ምክንያት ተቀምጧል። በመጨረሻ ግን ስጋት ነው፣ የአብይ አህመድ ስጋት ነው። አብይ አሁን ላይ ጥለውንም ጭምር የማያምን ሰው የሆነ በመምጣቱ የተነሳ ነባሩን እያባረረ በሌሎች መተካቱን አጠናክሮ በመቀጠሉ የተነሳ ነው ይላል። በእርግጥ በብርሃኑ ጁላ ምትክም የተተካው ሰው ነባር መሆኑ ይታወቃል። ይሁንና ግን የመበወዝ ስራ እየሰራ ስለሆነ ስጋት የሚሰማው መሪ የሆነ በመምጣቱ የተነሳ ነው ይላል የደረሰ መረጃ። ማን ነው የሚተካው ብለን ስንጠይቅ ጀኔራል አለምሸት ደግፌ የሚል መልስ አግኝተናል። አለምሸት ደግፌ ነው በብርሃኑ ጁላ ምትክ ሊተካ የታሰበው። አለምሸት ደግፌን እንግዲህ ስናስብ ጦሩ ማረፍ ይፈልጋል በሚል ንግግሩ ነው የምናውቀው አብዛኞቻችን። ጦሩ ደከመው። ላለፉት ጊዜያት ትግራይ ሲገባ፣ ቤኒሻንጉል ሲገባ፣ ወለጋ ሲገባ፣ ሲዳማ፣ ሶማሊያ፣ አማራ ክልል ሲገባ እስካሁን ድረስ እረፍት አድርጎ ያቅም ቤተሰቡን መጠየቅ ይፈልጋል፣ መተኛት ይፈልጋል፣ ልብሱን ማጠብ ይፈልጋል በሚል ንግግሩ ነው አለምሸት ደግፌን የምናውቀው። ተክቶ ግን አካባቢው ማረጋጋት ያለበት በየአካባቢው የተመደበው ሚሊሻና ፖሊስ ነው። ይሄ ከህዝቡ ጋር ሆኖ የየመንደሩን ጸጥታ ራሱ ማስከበር አለበት። መንገዶችን በአካባቢው የሚያልፉ መንገዶችን መቆጣጠር መቻል አለበት። መከላከያ በየጊዜው ኃይል እየመደበ እያንዳንዱ መንደርና ወረዳ፣ ቀበሌ፣ ከተማ እየጠበቀ ሊኖር አይችልም። ግዳጁም አይደለም። ይሄ ግዳጅ በመሰረቱ የሚሊሻና የፖሊስ ግዳጅ ነው። ስለዚህ ከዚህ ስራ መውጣት እንዳለብን አምነናል፣ እንወጣለን። ይህን ስናደርግ ግን የአካባቢው ታጣቂ ሚሊሻው፣ ፖሊሱ ኃላፊነቱን መረከብ መቻል አለበት። ስለሆነም አሁን ያለንበት ምዕራፍ ይህንን አስቻይ ሁኔታ በመፍጠር ክልሎቹ በራሳቸው የራሳቸው ጸጥታ እየተቆጣጠሩ የሚሄዱበት ከነሱ አቅም በላይ የሆነ ግን የተደራጀ የተቧደነ ግን ኃይል ብቅ የሚል ካለ ይህንን ግን መከላከያ እየተሰማራ የሚመታበት ከዛ ባሻገር ግን እኛ ሰራዊታችንን በካምፕ ሰብስበን ወደ ስልጠና የምንገባበት ሁኔታ ነው መፈጠር ያለበት የሚል ነው እያሰብንና እያቀርን እያካሄድን ያለ ነው። ከዚህ አንፃር እንግዲህ ይሳካል፣ ሰራዊታችንም እረፍት ያገኛል ብለን እናስባለን። እንደሰማችሁ ነው ጄኔራል አለምሸት ደግፌ በዚህ ንግግሩ ነው የሚታወቀው። ጦሩ ማረፍ ይፈልጋል። እስካሁን ድረስ ሲባክን ነበር፣ በየአቅጣጫው ከራሱ እየተታኮሰ ዋጋ ሲከፍል ነበር። ስለዚህ እንደ ሰው ማረፍ ይፈልጋል በሚል ንግግሩ የምናውቀው ሰው ነው። ስለዚህ ብርሃኑ ጁላን የሚተካው አለምሸት ደግፌ ነው ተብሏል። አለምሸት ደግፌ የኤታማዦሩ አማካሪ ሆኖ ከጀርባ ሆኖ ኤታማዦሩን ሲያማክር የነበረ ሰው ነው። አሁን ላይ ግን ኤታማዦር አድርጎ አብይ አህመድ ሊያመጣው መሆኑን ሰምተናል። አለምሸት ደግፌ ምስራቅ ሸዋ ናዝሬት የተወለደ ሰው መሆኑ ይታወቃል እና በብርሃኑ ጁላ ምትክ የታሰበው አለምሸት ደግፌ መሆኑን ምንጮቻችን አመላክተዋል። ጄኔራል አበባው ለዋና ኤታማዦርነት አልመጠነም ወይም ደግሞ አልታመነም። እንግዲህ ከሱ በላይ ልምድ ያለው ሰው ባይኖርም አፋን ኦሮሞ ተናጋሪ ባለመሆኑ የተነሳ አበባው ታደሰ ለኤታማዦርነት አልመጠነም ወይንም ደግሞ አልታመነም የሚል መረጃ ደርሶናል። በቀጣይም የፌዴራል ፖሊሱ ደመላሽ ገብረ ሚካኤልም ሊነሳ ይችላል የሚል መረጃ ደርሶናል። ምክንያቱም አብይ አህመድ አሁን ነባሩን አመራር ማመን ባለመቻሉ የተነሳ ባለፈውም የአዲስ አበባ ፖሊስ ኮሚሽነሩን ማንሳቱ የሚዘነጋ አይደለም። ስለዚህ ከኤታማዦሩ ባለፈ የፌዴራል ፖሊስ ኮሚሽነርን ደመላሽ ገብረ ሚካኤልንም ሊያነሳው ይችላል የሚል መረጃ ደርሶናል። ሀገራችን ላይ አብይ አህመድ ስጋት ላይ መሆኑን ማወቅ የሚቻለው 4 ኪሎ ቤተመንግስት ውስጥ እንኳን ተረጋግቶ እንደ ጠቅላይ ሚኒስተር ስራ መስራት አልቻለም። አስባችሁታል? በየቀኑ የማሄድበት ቦታ የለም እኮ በቃ የውስጡን መረጋጋት ለመሸፈን ከ4 ኪሎ ወጥቶ መንከራተት ከያዘ ይኸው 1 ወር አካባቢ ሊሆነው ነው። ወለጋ ነበር፣ ሐረር ነበር፣ ድሬዳዋ ነበር፣ ጅቡቲ ነበር። እያንዳንዷን ቀናት መለስ ብላችሁ አስቧትማ። አብይ አህመድ 4 ኪሎ ቤተ መንግስት ቁጭ ብሎ የዋለበትን ቀን ፈልጋችሁ ማግኘት አትችሉም። ስራ እየሰራ እንዳይመስላችሁ፣ ምንም የሚሰራው ስራ የለም።
ዋሻ ሲፈልግ ነው የከረመው። ሄዶ አፍጢር ፕሮግራም ላይ ሲታደም ነው ያየ ነው። ከዛ ውጭ ግን ለሆነ ነገር ምረቃ ምናምን አይደለም ሲንቀሳቀስ የነበረው። ውስጡ ያለውን ሽብር፣ ውስጡ ያለውን ፍርሃት ለማስታገስ ከቦታ ቦታ መንቀሳቀስን እና አማራጭ አድርጎ ስለወሰደው ነው። እና ወለጋ ነበር፣ ሐረር ነበር፣ ድሬዳዋ ነበር፣ ጅቡቲ፣ ዩናይትድ አረብ ኤምሬትስ ነበረ፣ ከሚሴ ነበር፣ ሐይቅ ነበረ፣ አዋሳ ነበር፣ የቁንዶዶ ፈረሶችን ሲጎበኝ ነበር፣ ዋሻ ሲፈልግ ነበር። እና ላለፉት 1 ወራት አብይ አህመድ 4 ኪሎ ቤተ መንግስት የተቀመጠበትን ቀን ማስታወስ አይቻልም። ከትናንት ወዳም እንደዚሁ ወደ ጋሞ አምርቶ ለቅሶ ሲደርስ ነበር። አጎንብሶ እምቢያውን የሚጠርግ መስሎ ሲስቅ ነበር እንጂ አብይ አህመድ እንደሰው መቼም እንባ አውጥቶ ሊያለቅስ አይችልም። 3 ሚሊዮን ነፍሳትን የበላ ጠቅላይ ሚኒስትር በተፈጥሮ አደጋ 100 ዜጎች ሞቱ ብሎ ሀዘን ሊሰማው አይችልም። ሌላኛው ርዕሳችን ባለፈው እንግዲህ አፋብን 2000 ልዩ ኮማንዶ ማስመረቁ የሚዘነጋ አይደለም። እነዛ 2000 ልዩ ኮማንዶዎች በቅርብ ጊዜ ታሪክ እንደሚጽፉ የሚያጠራጥር አይደለም። ያ ሲመረቅ ያየነው ኮማንዶ ዝም ብሎ ቁጥር ብቻ እንዳይመስላችሁ ከ3 እዝ የተውጣጣና ውድ ልዩ ኮማንዶ ነው ማለት ይቻላል። በደፈጣ ውጊያ ከ5 ዓመታት በላይ ያሳለፉ ናቸው። እሱ ብቻ አይደለም። በደፈጣ ውጊያ 5 ዓመታት ከማሳለፋቸው በላይ የምርጦች ምርጥ ተብለው ከ3ቱም እዝ የምርጦች ምርጥ ተብለው የተመረጡ መሆናቸው መታወቅ አለበት። ለልዩ ዘመቻ የተዘጋጁ ናቸው እና ስልጠናቸውን እንደጨረሱ ደግሞ ዘመናዊ መሳሪያ ይታጠቃሉ ተብሎ ይታሰባል። ከሌላው የአፋብን ጦር በላቀ መልኩ ዘመናዊ መሳሪያ የሚታጠቁና ለልዩ ዘመቻ የተመረጡ መሆናቸውን የደረሰ መረጃ ያመለክታል። ዛሬ ደግሞ አዲስ መረጃ ወጥቷል። ይሄ በተሰማ ማግስት አዲስ መረጃ በፎቶ ተደግፎ ወጥቷል። ይሄ መረጃ ደግሞ ምን የሚል ነው? አፋብን አንቲድሮን መታጠቁን የሚገልጽ ነው። አፋብን አንቲድሮን መታጠቁን የሚገልጽ ነው። በኤአይም በምን የተቀናበረ ከመሰላችሁ ተሳስታችኋል። በተጨባጭ አፋብን መዳፍ ውስጥ የገባ ነው። ሰሜን ላይ ደግሞ ከዚህ የበለጠም አለ ነው የሚባለው እና የአብይ አህመድ ድሮኖች በመጪው ጊዜያት በአማራ ሰማይ ስር እንደልባቸው የሚንቀሳቀሱበት ጊዜ አብቅቷል። በስጋት ተመታው አልተመታው እየተባለ ካልሆነ በስተቀር ያገኙትን ኢላማ ከላይ ሆኖ መምታት የሚቻል አይደለም። ባለፈው ወደ ጎጃም ያመራ ድሮን አንድ አህያ ገሎ መመለሱን ሰምታችኋል። አንድ አህያ ገሎ ተመለሰ እና መሬት ላይ ሲፈልግ የሚንቀሳቀስ ነገር ቢያጣ የሚንቀሳቀስ ንጹሃን ቢያወጣ አህያ ላይ ተኩሶ መመለሱ ሲዘገብ ነበር። የሆነ ሆኖ ፋኖ አሁን ላይ ጸረ ድሮን መታጠቁ ታውቋል። 2000 ኮማንዶ መመረቁ በተሰማ ማግስት አፋብን አንቲድሮን መታጠቁ ይፋ ሆኗል። ትናንት ደግሞ አስተንጋጭ ሆነ መግለጫ አውጥቷል። አፋብን አስተንጋጭ ሆነ የብልጽግና ሰፈር ውስጥ ድንጋጤ የፈጠረ የአብይ አህመድን ህልም በከፊል ያከሸፈ መግለጫ አውጥቷል። ይህ መግለጫ ምርጫን በተመለከተ የወጣ ሲሆን ለፖለቲካ ፓርቲዎች፣ ለመላው አማራ ህዝብ፣ ለመላው የኢትዮጵያ ህዝብ፣ ለሚዲያ ተቋማት፣ ለዓለም አቀፉ ማህበረሰብ፣ ለጸረ ብልጽግና ኃይሎች፣ ለመምህራንና ለመንግስት ሰራተኞች ጭምር መልእክት የተላለፈበት ነው እና አፋብን በዛ መግለጫ ላይ እንግዲህ ምን አይነት መልእክት እንዳስተላለፈ ማታም አብዛኞች ሚዲያዎች ሲተነትኑት ስለነበረ በዚህ ላይ በሰፊው አልሄድበትም። ዋናው ኮንሴፕቱ ግን ምርጫ በአማራ ክልል ላይ ማካሄድ የሚቻል አይደለም። አማራጭ የለሽ ምርጫ፣ ወደ ዲሞክራሲ የማያሸጋግር ምርጫ፣ የምሰል ምርጫ፣ ገዳይን ጨፍጫፊን የ5 ዓመት የስልጣን ዕድሜ የሚሰጥ ምርጫ በአማራ ምድር ላይ አይካሄድም የሚል ነው እና ለፖለቲካ ፓርቲዎች በዚህ ጉዳይ ላይ በዚህ ምርጫ ላይ ከመሳተፍ ራሳችሁን ማውጣት አለባችሁ ተብሏል። የመላው አማራ ህዝብ ይህን ጉዳይ ማክሸፍ አለብህ። የኢትዮጵያ ህዝብም ወደ ዲሞክራሲ የማያሸጋግርህም ምርጫ ከመምረጥ መታቀብ አለብህ የሚል መልእክት ተላልፏል። የሚዲያ ተቋማትን መልእክት ተላልፎላቸዋል። ለጸረ ብልጽግና ኃይሎች በባሌም በቦሌም ብለን የአብይ አህመድን ህልም ማክሸፍ አለብን በማለት አፋብን መልእክት አስተላልፏል። መምህራንን ሊጠቀም ታስቧል። ብርሃኑ ነጋ ለዩኒቨርሲቲዎች ደብዳቤ ጽፏል። ደብዳቤውንም ያያችሁት ይመስለኛል። ስለዚህ መምህራን፣ መንግስት ሰራተኞች በዚህ ምርጫ ላይ ለውሎ አበል ብላችሁ የአማራን ህዝብ በድሮን የሚጨፈጭፍ የኢትዮጵያን ህዝብ የሚጨፈጭፍ አገዛዝ 5 ዓመት የስልጣን ዕድሜ ለማራዘም ካቀዳችሁ ዋጋ ተከፍላላችሁ የሚል መልእክት ተላልፏል እና ለአፋብን መግለጫ ዛሬ በአደም መልስ ሰጥቷል። በአደም ምን አለ?
የሰላም ሞተሩ ህዝብ ነው። ስለዚህ ህዝባችንን ይዘን ይህንን ምርጫ እናሳካለን የሚል መልእክት አስተላልፏል። ሌሎች ደግሞ የኦህዴድ የሳይበር አርሚ ራዴፓን የራያ ዴሞክራሲያዊ ፓርቲ የሚባለውን ኦህዴፓን የወሎ ህዝብ ዴሞክራሲ ፓርቲ ወሎን ገነጥላለሁ የሚለው ማለት ነው ለአገው ዴሞክራሲያዊ ፓርቲ ቅስቀሳ ሲያካሄዱ ተሰምቷል። ምርጫ በህዝባችሁ እንዳትመረጡ በቀጣይ አፋበን የሚባል አምባገነን ኃይል ምርጫ አይካሄድም ስላለ ልትቃወሙት ይገባል የሚል ጥሪ ሲያደርጉ አይተናል። ራዴፓ ተወዳድሮ ሲመጣ አስባችሁታል? የወሎ ህዝብ ዲሞክራሲያዊ ፓርቲ ወሎ ላይ ተወዳድሮ ወሎን ከአማራ ነጥዬ ለኦሮሚያ ያስረክባለሁ የሚለው ፓርቲ የከሚሴ ሰዎችን ያሰባሰበው ፓርቲ በቀጣይ ደሴ ኮምቦልቻ ሲወዳደር አስባችሁታል? እነዚህም ፓርቲዎችማ ብልጽግና ጋር የሚጠራረጉ ናቸው። በቀጣይም በሚመጣው ስርዓት ውስጥ እነዚህ አይነት ጸረ ህዝብ ጸረ አማራ የሆኑ ፓርቲዎች ለውሎ አበል የተደራጁ ወዳቸውን ለመብላት የተደራጁ ፓርቲዎች እኛ ምድር ላይ ሲንቀሳቀሱ አይታይም። በታሪክ ማለት ነው። የጠላት በትር ሆነው ህዝብን የሚደበድቡ ፓርቲዎች በቀጣይ በአማራ ምድር ላይ የሚታዩበት ሁኔታ ሊኖር አይችልም። ያምኖ ግን የኦህዴድ ሳይበር አርሚ ቅስቀሳ ሲያደርግ ተሰምቷል። የእጩዎች ውሳኔ ማስተላለፋቸው ተሰምቷል። ምናሉ እጩዎች ፎቶችን ይፋ እንዳይደረግ የሚል ጥያቄ አቅርበዋል የሚል መረጃ ደርሶናል። ፎቶችን ይፋ እንዳይደረግ፣ ስማችን ይፋ እንዳይደረግ ለደህንነታችን እንሰጋለን። ቤተሰቦቻችንም እኛንም የሚጠብቅ ሪፐብሊክ ጋርድ ወይም መከላከያ ሰራዊት በሌለበት ሁኔታ ስማችንንና ፎቶችንን ለጥፋችሁ ዋጋ እንዳታስከፍሉን፣ ይሄ ጉዳይ ባለበት መቆየት አለበት የሚል ጥያቄ ከአማራ ክልል የወረዳና የዞን እጩዎች መምጣቱን ሰምተናል። እንደውም ከዚሁ ጋር ተያይዞ የቀረበው ጥያቄ አፋብን በቀላሉ የሚጠፋ ኃይል አይደለም፣ እንኳን ሊጠፋ ይቅርና እየተስፋፋ ይገኛል። በአንድ ቀን 2000 ኮማንዶ እያስመረቀ የሚገኝ ኃይል ነው። በአማራ ክልል ላይ ወር ሙሉ የሚፈልገውን መሳሪያ በፈለገው ቦታ እያስገባ ያለ ኃይል ነው። ልናስቆመው አልቻልንም። ከባድ መሳሪያ ታጥቀን ድሮን ታጥቀን በእልፍ አላፍ ሰራዊት አሰማርተን ልናስቆም ነው አልቻልንም። ከዓላማው ልንገታው ስላልቻል እውነተኛ ድርድር ይካሄድልን ከምርጫ በፊት የሚል ጥያቄ መቅረቡን ሰምተናል። እና የእጩዎቹ ውሳኔ ይሄ መሆኑን ምንጮቻችን ጠቁመዋል። እንግዲህ በቅርቡ አማራ ክልልን የመቆጣጠር እቅድ ይኖራል ብለን እናስባለን። የሰማነው እንደዛ ነው። በቅርቡ የትኛውም ኃይል የማያስቆመው ዘመቻ በአማራ ምድር ይታወጃል። ያ ማለት ግን ዘመቻው አማራ ክልል ላይ ይቆማል ማለት አይደለም። ዛሬ ብአዴን ሞተሩ ህዝብ ስለሆነ ህዝባችንን ይዘን ማንወጣው አቀበት ማንወርደው ዳገት የለም በማለት ቢናገርም በቀጣይ አማራ ክልል ላይ ምርጫ የሚወዳደርበት ይቅርና አማራ ክልል ላይ ቁጭ ብሎ ባህር ዳር ላይ ቁጭ ብሎ ክልሉን የሚያተራምስበት እድል ይኖራል ተብሎ አይታሰብም። ብአዴን አሁን ላይ በህይወት አለም ብሎ እኮ መናገር አይቻልም። በህይወት የለም እኮ ኦህዴድ ገደለው። የሚገርማችሁ ነገር ግን ብአዴንን የገደለው አፋብን እንዳይመስላችሁ። ብአዴንን ከማንም በላይ የገደለው ማን ነው ካልክ ኦህዴድ አብይ አህመድ ነው። ሙሉ ለሙሉ ለመጠቅለል ሲል የብአዴንን ህልውና አክስሞታል። የለም አሁን ላይ አባቴ ቪኤት የሚጠቀም ቪላ ቤት ውስጥ የሚኖር አበል የሚከፋፈል አመራር አለ። ከዛ ውጭ ግን ክልሉ ውስጥ ፓወር ያለው ህዝብ እንደ መሪ እና እንደ ድርጅት የሚቆጥረው ኃይል አማራ ምድር ላይ ፈልጋ አታገኝም። እና የአማራ ህዝብ ብአዴንን የሚመለከተው እንደ መንግስት ሳይሆን እንደ ጠላት መሆኑ ይታወቃል። በቅርቡ አፋብንም ክልሉን ነፃ የማውጣት ዘመቻ ማካሄዱ የሚቀር ጉዳይ አይደለም። በተረፈ ግን አማራ ክልልን ብአዴን አቅሙን አውቆ እስካሁን ድረስ ምርጫ ቦርድ አረንጓዴ፣ ቢጫ፣ ቀይ ምልክት አድርጋችሁ ላኩልኝ ብሎ ትዕዛዝ አስተላልፎ ነበር ለክልሎች። ምርጫ ማካሄድ የሚቻልበት ከሆነ አረንጓዴ፣ አጠራጣሪ ከሆነ ቢጫ፣ የለም ምርጫ ማካሄድ አይቻልም ካላችሁ ደግሞ ቀይ አድርጋችሁ ላኩልን በማለት ጠይቆ ነበር። ስለዚህ አማራ ክልል ምን አይነት ካርድ ላከ ብለን ለማጣራት ስንሞክር ቢጫ ነበር የላከው፣ አጠራጣሪ ነው የሚል መልስ ነበር የመለሰው። አሁን ደግሞ የአፋብን መግለጫ ያንን ቢጫ ወደ ቀይ እንዳወረደው የሚያጠራጥር አይደለም። የነሜላተወርቅ እቅድ ከሽፏል። የነሜላተወርቅ እቅድ በቀጣይ በአማራ ምድር ላይ ይሳካል ተብሎ አይታሰብም። ሌላው እንግዲህ የነ ፕሮፌሰር መስፍን አርአያም ተቋም ውጤታማ ስራ እየሰራ ነው ማለት አይቻልም። በተረፈ ግን የነ ማስረሻ ሰጤ ደብዛ ጠፍቷል። የነ ኮሎኔል ፈንታው ደብዛ ጠፍቷል። ጉንፋን ስላመመኝ በልኩ መሳቅ አልቻልኩም እና ማስረሻ ሰጤ፣ ኮሎኔል ፈንታው የሆነ ሰዓት ላይ ለሚዲያ ፍጆታ ተጠቀሙባቸው። አሁን ላይ የለም ጌታዬ፣ የለም።
8 ጥያቄ ተፈራረምን ተባለ፣ የቱ ተመለሰ? ከወዲህ ጋር ሰላማዊ ድርድር ሰላማዊ ንግግር ዋጋ የለውም የምንለው ስለዚህ ነው። ከአፋር ጋር ተፈራረምኩ ብሎ ለአንድ ሰሞን ፕሮፓጋንዳ ፍጆታ ከተጠቀመ በኋላ አሁን ላይ ግን ውጤቱ የት ነው? አትሊስት እንኳን የታሰሩ የአማራ ልጆችን ማስፈታት እንኳን አልተቻለም። እና እነ ማስረሻ ሰጤ እነ ኮሎኔል ፈንታው የት ነው ያሉት ብለን ስንጠይቅ ሆቴል ዲሊዮፖል የሚባለው የት አካባቢ ነው? በባምቢስ አካባቢ ያለው ሆቴል መሰለኝ። እዛ ጋ ቁጭ ብለው በጋርድ ነው የሚሉት። አብይ አህመድ ግን ደህንነቶችን ያሰማራው በደህንነቶች ከበባ ውስጥ ሆነው ሲቀሙ ነው የሚውሉት የሚል መረጃ ደረሰን እና ቀንና ሌሊት ከማላመጥ ባለፈ አሁን ላይ እነዛን የተደራደሩባቸውን ነጥቦች ማስከበር አልቻሉም። ስለዚህ እነ ፕሮፌሰር መስፍንም የሰሩት ስራ፣ አፍሪካ ህብረት ኤጋሶች የሰሩት ስራ ውጤት አላፈራም። የሜላት ወርቅና የአብይ አህመድ የምርጫ ቁማርም በትናንትናው ዕለት አፋብን ባወጣው መግለጫ በከፊል ከሽፏል ማለት ይቻላል። በቀጣይ ደግሞ በተግባር የአፋብን መግለጫ ይፋ እንደሚሆን የሚያጠራጥር አይደለም። ሌላኛው ርዕስ ነዳጅን ይመለከታል። አብይ አህመድ ዛሬ ነዳጅን በተመለከተ በትዊተር አካውንቱ መልእክት አስተላልፏል። ከዓመታት በፊት ድፍድፍ ነዳጅ ልንወጣ ነው በማለት ሲበሸከት የነበረው ጠቅላይ ሚኒስትር ከወራት በፊት ደግሞ የጋዝ ምርት በ2 ወር ውስጥ ለገበያ እናውላለን እያለ ጭብጨባና እልልታ ሲሸምት የታየው ጠቅላይ ሚኒስትር ዛሬ በጣም አነጋጋሪ መልእክት አስተላልፏል። እስኪ ስለ ጋዝ የተናገረውን ሰምተን እንመለስ። የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ ነን። በሚያስፈልግ ቦታ እንደሰማችሁት ነው። የጋዝ ምርት በ2 ወር ውስጥ ለገበያ ታውላለች ብሎ ነበር። ይሄ ንግግር ከተደረገ ግን 8 ወር አለፈው። ወፍ የለም ማለት ነው። በፊቱ የድፍድፍ ነዳጁን ተውት፣ እሱ እንግዲህ ወደ ስልጣን እንደመጣ የተበሸከተው ነው ብለን አልፈናል። ጋዝ ምርት ግን በ2 ወር ውስጥ ብሎ ከበፊቱ ንግግሩ ተምሯል ተብሎ ሲታሰብ ይኸው 8 ወር የሆነው ቢሆንም ይሄ ንግግር ከተደረገ እስካሁን ድረስ የታየ ነገር የለም። ግን ምክር ቤቱ ከረፍት ሲመለስ ኢትዮጵያ ነዳጅ ጋዝ እያከፋፈለች ትጠብቃችኋለች ተብለው ነበር የተሸኙት። ዛሬ ጋዝ ምርት ዓለም ገበያ ላይ ጨምሯል። ብልጽግናዎች ይህን ወቅት ተጠቀሙበት። እየወጣችሁ ቸብችቡት። የአፍሪካን ሀገራት አዳርሶ አከፋፍሏቸው እንጂ ጋዙን አከፋፍሏቸው። ይሁንና እስካሁኑ አብይ አህመድ ሲናገር የነበረው በሙሉ ቀደዳ ብሽከታ በመሆኑ የተነሳ ዛሬ ምን የሚል መልእክት አስተላለፈ? በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል አለ። በመሆኑም ችግሩ እስኪፈታ ድረስ ነዳጅ በቁጠባና በአግባቡ እንድንጠቀም አሳስባለሁ የሚል መልእክት ይዞ መጣ። ይሄ መልእክት ገብቷችኋል? ትርጉሙ ገብቷችኋል? ነዳጅን በቁጠባና በአግባቡ እንጠቀም የሚል መልእክት ገብቷችኋል? 1 ሊትር ነዳጅ ከ200 ብር እስከ 600 ብር በሚሸጥበት ሀገር ውስጥ የኢትዮጵያ ሕዝብ ነዳጅ እያፍቻቻ አስቸግሮ በቁጠባና በአግባቡ ተጠቀም ሲባል አስባችሁታል? አትድፋ፣ በየቦታው አትድፋ እባክህ ነዳጁን በየቦታው የምትደፋውን ነገር ቀንስ ነው እየተባለ ያለው። አልኮል ቢሆን ኑሮ መጥነህ ጠጣ ይባል ነበረ። አልኮል አይደለም። ነዳጅ ደግሞ በ200 ብር ከ200 ብር እስከ 600 ብር ባለ ዋጋ በሚሸጥበት ሀገር ውስጥ የኢትዮጵያ ሕዝብ አግባቡ ከመጠቀም በዘለለ ሊያባክን አይችልም። እውነቱ ይሄ ነው። አብይ አህመድ ግን ምን ለማለት እንደፈለገ ግልጽ አይደለም። እናንተ መከራችሁ ተጓዙ፣ ነዳጁን ለምርጫ እንፈልገዋለን፣ ሰራዊቱ ከግንባር ግንባር ለመንቀሳቀስ ይፈልገዋል። ስለዚህ የኢትዮጵያ ሕዝብ ወደ አህያና ፈረስ ተመለስ፣ ወደ ጋሪ ተመለስ የሚል መልእክት መሰለኝ። ከዚህ ያለፈ ትርጉም ሊኖረው አይችልም። ነዳጅን በአግባቡና በቁጠባ ተጠቀም የሚለው በእግር ተጓዝ ነው። በታክሲ መሄድህን አቁም ነው። የቤት አውቶሞቢልህን አቁምና በእግር ወካርክ፣ በሳይክል ወይው ላይ ሳይክል መንዳት ጀምር የሚል መልእክት መሰለኝ አብይ አህመድ ያስተላለፈው። ከዛ ውጭ ግን በዚህ ዋጋ በከፍተኛ ዋጋ ነዳጅ በሚሸጥበት ሀገር ውስጥ በቁጠባ ተጠቀሙ የሚለው መልእክት
ዋና ሐሳቡ ግልጽ አይደለም። ይህም በተመለከተ ኢቢሲ ያወጣው መረጃ እንደዚህ ይላል። ነዳጅን እንዴት እንቆጥብ ይላል። የህዝብ ትራንስፖርትን በስፋት መጠቀም። የኢትዮጵያ ህዝቦች የግል ተሽከርካሪህን አውቶሞቢልህን እያቆምክ የህዝብ ትራንስፖርት ተጠቀም ይላል። ሁለተኛ ጉዞዎችን ማቀድና ማቀናጀት፣ ተቀራራቢ ቦታዎች ላይ ያሉ ጉዳዮችን በአንድ የጉዞ መርሃ ግብር ለመጨረስ ይረዳል። ለየብቻ ከመሄድ ይልቅ እየተሰባሰባችሁ ሂዱ ተብሏል። ሶስተኛ የጋራ ትራንስፖርትን መጠቀም። ወደ ስራ ወይም ወደ ተለያዩ ማህበራዊ ጉዳይ ሲሄዱ በግል መኪና ብቻ ከመጓዝ ይልቅ አስባችሁታል? ወደ ስራ ሲሄድ በግል መኪና ኢትዮጵያ ሲቪል ሰርቫንት ማለት ነው አውቶቡስን ተጠቀም ይላል። ሌላው መኪናን በአግባቡ መጠገንና መከታተል፣ ጥገና ማካሄድ፣ የመኪና ሞተር ዘይትና ፊልተሮችን በወቅት መቀየር፣ እንዲሁም የጎማ አየር ግፊትን በትክክል መከታተል መኪናው ነዳጅ እንዳይበላ ይረዳል ተብሏል። አላስፈላጊ የሞተር ስራን ማስቀረት፣ መኪናን አቁሞ ለረጅም ደቂቃ ሞተር ሳያጠፉ መጠበቅ ከፍተኛ ነዳጅ ያባክናል። ሌላው ከባድ እቃዎችን ከመኪና ላይ ማንሳት ይላል። መኪናው አላስፈላጊ ያልሆኑ ከባድ እቃዎችን መጫን ሞተሩ ጉልበት እንዲያወጣና ነዳጅ እንዲጨርስ ስለሚያደርግ ይህን አቁሙ ተብሏል። በተረጋጋ ፍጥነት መንዳትም ይገባል ተብሏል። ከዚህ ሁሉ መኪና ማሽከርከር ተከልክሏል ቢባል አይቀልም ወይ? መኪና ማሽከርከር ተከልክሏል ቢባል በቂ ነው። ሌላው የኩባንያ ባለቤቶችን ከኩባንያ ጀርባ ያሉ ባለቤቶችን የማጣራት ስራ ሊሰራ መታቀዱን ሪፖርተር ዘግቧል። ይህንን ዜና ብዙዎቻችሁ እንደ ቀልድ ነው ያያችሁት። ለምን ፈለገው አብይ አህመድ ብላችሁ ግን መጠየቅ ነበረባችሁ። እንግዲህ ከዚህ በፊት እንደሚታወቀው ኩባንያዎች የራሳቸው የሆነ ህልውና አላቸው ተብሎ ይታሰባል። ከዛ ውጭ ግን ከኩባንያ ጀርባ ያሉ ባለቤቶችን ለማጣራት የተሞከረበት ጊዜ አልነበረም። አብይ አህመድ ግን ከእያንዳንዱ ኩባንያ ጀርባ ያለው ማን ነው ያለው ግለሰብ ማን ነው፣ ግለሰቡስ ብሔሩ ምንድነው የሚለውን ሊያጣራ መሆኑን ሪፖርተር በዘገባው ይዞ ወጥቷል። እና እኔ በቀጣይ ከኩባንያ ጀርባ ያለውን ባለቤት ማጣራት ያስፈለገው የሚከስሩና ትርፋማ መሆን ያለባቸውን ኩባንያዎች ለመለየት አቅደው ነው የሚል ጥርጣሬ አለኝ። አብይ አህመድ እስካሁን ድረስ የሆቴል ባለቤቶችን፣ የድርጅት ባለቤቶችን በብሔራቸው ሲያከስር ነበር፣ በብሔራቸው ሲያፈናቅል ነበር፣ በብሔራቸው ሲነጥቅ ነበር፣ ለራሱ ቤተሰቦች ደግሞ ሲያከፋፍል ነበር። እና አሁንም ከኩባንያ ጀርባ ያሉ ባለቤቶችን መመርመር ያስፈለገው በቀጣይ የሚከስርና ትርፋማ መሆን ያለበትን ለመለየት አቅዶ ነው የሚል ግምት አለኝ። እናንተስ ምን ትላላችሁ? ምን ትላላችሁ? መልሱን እስኪ ኮሜንት ቦክስ ውስጥ አስቀምጡት። ሌላው ዳንኤል ክብረት ላይ ዘመቻ ተጀምሯል። ዳንኤል ክብረት እየተገመገመ ነው። ጌታዬ በብልጽግና የሳይበር አርሚ ዳንኤል ክብረት እየተገመገመ ነው። እነ ደሳለኝ ዛሬ ዳንኤል ክብረትን በተመለከተ መልእክት ጽፈዋል። ሌሎች የብልጽግና ደጋፊዎችም በዳንኤል ክብረት ንግግር የተሰማቸውን ቅሬታ እየገለጹ ይገኛሉ። ደሳለኝ ምን አለ? የዳንኤል ክብረት የመድረክ ንግግር ሁሌም አብይን የሚጎዳ እንጂ የሚጠቅም ሆኖ አያውቅም አለ። ለምን ኢዲት እንደማይደረግ አላውቅም። የሚዲያ አለቃ ስለሆነ ነው? አማካሪ ስለሆነ ነው? በማለት ጠየቀ። ዳንኤልን አንድ የሃዲያ ካድሬ አማርኛ ንግግር ሲያስተምረው አስበዋል? አንድ የሃዲያ ካድሬ የአንድ ደቂቃ የቲክቶክ ቪዲዮ ለመስራት 30 ቦታ ኤዲት የሚያደርግ ሰውዬ አማርኛና እንዴት መናገር እንዳለበት ምን መናገር እንዳለበት ሲመክረው አስባችሁታል? ሲገመግመው አስባችሁታል? በእርግጥም የዳንኤል ክብረት ንግግር አሁን ላይ በሱ ደረጃ የወረደ ንግግር ብልጽግና ውስጥ የሚያደርግ አንድ እንኳን አመራር ማግኘት አይቻልም። አንድ ዝቅተኛ ካድሬ እንኳን በዳንኤል ክብረት ልክ ዝቅ ብሎ ሊናገር አይችልም። በነገራችን ላይ አንድ ሰው ከሞተ በኋላ አብይ አህመድ ተብሎ ሊጠራ አይችልም። አንድ ሰው ሲሞት ዳንኤል ክብረት ተብሎ ሊጠራ አይችልም። ከሞተ በኋላ የትኛውም ሰው ትክክለኛ ስሙ ምንድን ነው? አስከሬኑ የሚል ስያሜ ነው የሚሰጠው። አስከሬኑ መጣ ነው የሚባለው። ቀብር ላይ የተገኙ ሰዎች በስም ጠርተው ዳንኤል ክብረት መጣ አይሉም። የአብይ አህመድ እንትን መጣ አይሉም። አስከሬኑ መጣ ነው የሚባለው። እና አንድ ሰው ከሞተ በኋላ መገለጫውን ያጣል፣ አይደለም ማንነቱን ያጣል። ዳንኤል ክብረት ግን ከህይወትም አልፎ አስከሬን ድረስ በመረማመድ እና የሚመጣውን አስከሬን የማን ነው? ከውጭ ሀገር ከአሜሪካ ሲመጣ ማለት ነው። አስከሬኑ ቦሌ ኤርፖርት ውስጥ ተቀምጦ
ተቃዋሚ ነው ደጋፊ ነው አባል ነው አባል አይደለም የየትኛው ፓርቲ ደጋፊ ነው የሶሻል ሚዲያ አካውንቱ ምን ይመስላል በቲክቶክ ምን አይነት መልእክት ሲያስተላልፍ ነበር በትዊተር እየተባለ መጣራት አለበት የሚል መልእክት ነው ያስተላለፈው ስለዚህ ደሳለኝ የተባለው ደሳለኝ ሲባል ማን ትዝ አለኝ የወያኔ አህያ ነበር አይደል እንደዛ የሚል ስያሜ የነበረው አህያ ነበራቸው እና የዳንኤል ክብረት የመድረክ ንግግር ሁሌም አብይን የሚጎዳ እንጂ የሚጠቅም ሆኖ አያውቅም ለምን ኤዲት እንደማይደረግ አላውቅም የሚዲያ አለቃ ስለሆነ ነው ወይ አማካሪ ስለሆነ ነው ወይ ብሎ ጠየቀ በእርግጥም እኮ ዳንኤል ክብረት ወደ ስልጣን ከመጣ ጊዜ አንስቶ የተናገራቸው ንግግሮች አስቧቸው በትግራይ ጦርነት ጊዜ ሲናገር የነበረውን ነገር አስቡት በአማራ ክልል ጃዊሳ ሚል ቃል ይዞ ከመጣ ጊዜ አንስቶ በፌስቡክ አካውንቱ የሚጽፈውን ነገር አስቡት በእውነት እላችኋለሁ እኔ ስክሪንሾት አድርጌ ሁሉንም ስክሪን ሪከርድ አድርጌ አስቀምጬዋለሁ ትዊተርም ላይ የጻፈውን ፌስቡክም ላይ የጻፈውን ስክሪን ሪከርድ አድርጌ አስቀምጬዋለሁ እና የሆነ ሰዓት ላይ ሙሉ ቀን ነው የፈጀብኝ ማለት ነው እያንዳንዷ መልእክት ሳነብ ግን ሁሉም ብልጽግና ከተወገደ እያንዳንዷ ፖስት ቅጣት የምታመጣናት ማለት ይቻላል በእያንዳንዱ ፖስት የሚያስተላልፈው መልእክት ወንጀል ነው ማለት ይቻላል በትግራይ ጊዜ ጁንታ ሚል ቃል ይዞ መጥቶ ትግራይን በተለያዩ ነገሮች እየመሰለ ትግራይ ትጠፋ ዘንዳ ከሰው አይምሮ ድረስ ሐሳቡ እስኪጠፋ ድረስ ወያኔን መደምሰስ ያስፈልጋል እያለ ሲቀሰቅስ ነበረ የወያኔ ሐሳብ በጭንቅላታቸው ያለ ዜጎች በሙሉ ሊደመሰሱ ይገባል የሚል መልእክት ሲያስተላልፍ ነበር በተመሳሳይ መልኩ አማራ ክልልም ላይ ጃዊሳ ሚል ቃል ይዞ መጥቶ እጅግ አስከፊ ፖስቶችን ሲያጋራ ነበር በጣም አስከፊ ንግግሮችን ሲያደርግ ነበር የሆነ ሰዓት ላይ ሲንጋፖር ደርሰው ሲመጡ ሲንጋፖር ለተሞክሮ ልውውጥ ተብሎ አብይ አህመድ በርካታ ሚኒስትሮችን ይዞ ሄዶ ነበር ሁሉም ያየውን ተሞክሮ ሲያካፍል ዳንኤል ክብረት ግን ምን አይነት ተሞክሮ ቀሰምክ ምን አይነት ልምድ ቀምረ መጣ ተብሎ ሲታሰብ ጭካኔን የሚል መልስ ነው የሰጠው መጨከን አለብን ሲንጋፖር በዛ ደረጃ ልትለወጥ የቻለችው ከዛ በፊት የነበረው ጄኔሬሽን ላይ ጨካኝ የሆነ የጭካኔ ውሳኔ ወስና ነው ያለ ካሳ ቤታቸውን አፈራርሳ ነው እነዛ ህንጻዎች የሰራቻቸው ስለዚህ የኢትዮጵያ መንግስት አሁን ቤት ሲያፈርስ ኮንዶሚኒየም መስጠት የለበትም እና የበለጠ ጨከን ማለት ያስፈልጋል በቃ ልብን ጠንከር አድርጎ የሚል መልእክት ሲያስተላልፍ ነበር የአሁኑ መልእክቱ ደግሞ በእጅጉ አስገራሚ ነው ሁሉንም አስገርሟል ማለት ይቻላል እስከዛሬ በከፊል ዳንኤል ክብረት ለሱ መልካም አመለካከት የነበራቸው ወገኖችን ሳይቀር በዚህ ንግግሩ ተስፋ ቆርጠውበታል እና በውጭ ሀገር ያለ የትኛውም ተቃዋሚ ኢትዮጵያ ውስጥ መጥቶ መቀበር የለበትም ማን በሞተላት ሀገር ውስጥ ማን ይቀበርባታል በማለት ነው የተናገረው እኛንን እኮ ምን ዘብትላት እኛንን እኮ ምን ሞተላት እያለ ሲደነፋ ነበር ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ እንደሚባለው ነው አይደለም ዳንኤል ክብረት የገደላት እንጂ የሚሞተላት አይደለም መቼም ቢሆን እሷ አማካሪ ሆኖ ወደ ስልጣን ከመጣ ጊዜ አንስቶ ኢንፍሉዌንሱ ቀላል አይደለም በነገራችን ላይ ዳንኤል ክብረት አብይ አህመድ ላይ ያለው ኢንፍሉዌንስ ቀላል አይደለም ግን ምን አስተማረው ስትሉ ክፋት ምን አስተማረው ስትሉ እርኩሰት ይሄ ሰው አማካሪ ተብሎ ከመጣ ጊዜ አንስቶ የተናገራቸውን ንግግሮች ሁሉ ብትመለከቱ እንዴት የሰው ልጅ በዛ ልክ ሊያስብ ይችላል ምን ጥያቄ መጠየቃቸው አይቀርም አሁን ላይ ግን የብልጽግና ሚሊሾችም ይገባቸው ይመስላል ዳንኤል ክብረት የሚያደርገው ንግግር እየጎዳን ነው በቃ በመጥፎ እንድንታይ እያደረገ ነው መሪያችንንም ስብዕና እየጎዳ ነው ወደዛ አይነት ሰው አማካሪው አድርጓል መባሉ ራሱ እፍረት የሚፈጥር ነው ስለዚህ ዳንኤል ክብረት መመከር አለበት የሚል ትችት ማቅረብ ጀምረዋል በቀጣይ ከዲያስፖራው ማዕቀብ ይጠበቃል አቅማችሁን አለማወቃችሁ ነው እንጂ እንኳን ዳንኤል ክብረትን ማስባረር ይቅርና አብይ አህመድን ማስከበር ይቻል ነበር አብይ አህመድን አገዛዝ አሽቀንጥሮ መጣል ይቻል ነበር ዲያስፖራው ቢተባበር የሱ ከውጭ ሀገር የሚልከው ዶላር የኢትዮጵያን የውጭ ምንዛሬ በማሳደግ ረገድ ያለው ድርሻ ከቡና ጋር ከየትኛውም ወደ ውጭ ከሚላክ ምርት ጋር የሚወዳደር አይደለም በቀጣይ ዶላር ያለመላክ ማዕቀብ ብታደርግ በእርግጠኝነት ዳንኤል ክብረትን ከማስባረር ባለፈ አብይ አህመድን ራሱ ማስከበር ይቻል ነበር ስለዚህ ዲያስፖራዎች ልትነጋገሩበት ይገባል በዛ ደረጃ በሀገራችሁ ገብታችሁ መቀበራችሁ ከንክኖት
ዛሬ ሀገር እንድትባረሩ ያደረጋችሁ በሀገራችሁ መኖር የከለከላችሁ ዳንኤል ክብረትና አገዛዙ አስከሬናችሁ መጥቶ በሀገሩ አፈር ውስጥ መቀበሩ ከንግሮት የተናገረው ንግግር በቀልድ የሚታይ አይደለምና በቀጣይ ከባድ የሆነ ማዕቀብ ከባድ የሆነ ቁጣ በዲያስፖራ ማህበረሰብ ዘንድ መነሳት አለበት። ሌላው በአንድ ወር ውስጥ 3400 ያገዛዙ ሰራዊት መክዳቱን ሰምተናል። እንደዚህ ይላል። ከ3400 ሰራዊት በላይ የከዳበት የብልጽግና ገመና ይላል። ብልጽግና በተደጋጋሚ ወጣቱን እያፈነ በጦር ላይ በብር ሸለቆና በተለያዩ ወታደራዊ ማሰልጠኛ ካምፕ ቢያሰለጥንም ታጠቀውን መሳሪያ እየያዘ ፋኖን እየተቀላቀለ ይገኛል። በአማራ ክልል በግዳጅ ከሰለጠነ የሚሊሻና አድማ ብተና አባላት ውስጥ በአንድ ወር ውስጥ ብቻ ከ3400 ሰራዊት በላይ መክዳቱን ብልጽግና በግምገማው አረጋግጧል። ብልጽግና 27000 ቻይና ስሬት ክላሽ ግዢ መፈጸሙ የሚታወቅ ቢሆንም ከዚህ ውስጥ ከግማሽ በላይ የሚሆነው ሰራዊት የተሰጠውን መሳሪያ ይዞ ፋኖን መቀላቀሉን፣ ግማሹም የደረሰበት መጥፋቱ ተረጋግጧል። ከሰለጠነው ሰራዊት 70% የሚሆነው መሳሪያውን እንደያዘ የከዳ ሲሆን 3400ዎቹ ከነመሳሪያዎቻቸው ፋኖን የተቀላቀሉ መሆኑን ብልጽግና በዝግ ስብሰባው በማረጋገጡ ጭንቅ ውስጥ ገብቷል ይላል። በዚህም የተነሳ ለመልሶ መደራጀትና ስልጠና ይሆን ዘንድ በአማራ ክልል ውስጥ ሀብት አሰባሳቢ አዲስ ኮማንድ ፖስት ተመስርቷል። ይህም ደግሞ በክልሉ በቢሮ ኃላፊዎች ደረጃ በተዋረድ ለሰራተኞቻቸው እቅዱን በማወያየት ሰራተኛው ከደሞዙ በተከፈተ አካውንት ገቢ እንዲያደርጉና ሰራተኞች በሚገናኙበት ማህበረሰብ ክፍል ላይ ስለ ሀብት ማሰባሰብ እንዲሰብኩ አቅጣጫ ተሰጥቷል። በዚህ የኑሮ ውድነት ውስጥ ያለው የመንግስት ሰራተኛና ነጋዴው ማህበረሰብ ይህንን የሚሸከም ትከሻ ስለሌለው ፋኖን እንዲቀላቀልና ትግሉን በአጭር ጊዜ በጋራ እንድንቋጭ ጥሪ እናቀርባለን ይላል አፋብን ያወጣው መግለጫ። ስለዚህ ከአማራ ክልልም በአንድ ወር ውስጥ 3400 አድማ በታኝና ሚሊሻ መጥፋቱና መክዳቱ ተሰምቷል። በተረፈ ባለፉት ጊዜያት የጢሞቴዎስን ቤተሰብ በተመለከተ በጠለስ ሚዲያ መረጃ ስናደርስ ነበር። የአማራ ክልል ህዝብ ፌዴራል ላይ ካለው ውክልና ይልቅ የጌዲዮን ጢሞቴዎስ ቤተሰብ ያለው ውክልና ይበልጣል እያል መረጃ ወደ እናንተ ስናደርስ ነበር። ጌዲዮን ጢሞቴዎስ ውጭ ጉዳይ ሚኒስተር ባል፣ ሀና አርያ ስላሴ ፍትህ ሚኒስተር ሚስት፣ ዮዳሄ አርያ ስላሴ የብሔራዊ መታወቂያ ዳይሬክተር ወንድም፣ ከዛ ውጭ ያጎት ልጅ ያክስት ልጅ በዳይሬክተር ደረጃ በሚኒስተር ዴኤታ ደረጃ ሌላ 2 ናቸው። 3 መኖራቸውን የደረሰ መረጃ ያመለክት ስለነበረ ባለፉት ጊዜያት ስንሰራበት ነበር። ይህ ጉዳይ አሁን ላይ ሶሻል ሚዲያ ላይ አጀንዳ ሆኖ የሶማሌ ክልል የአፋር ክልል ፌዴራል ላይ ካላቸው ውክልና የሁለቱ ቢደመር እንኳን የጌዲዮን ጢሞቴዎስን ቤተሰብ ሊያክል አይችልም የሚል ፖስት እያጋሩ ይገኛሉ። በነገራችን ላይ አብይ አህመድ የተባለ ወፈፌ የትኛውንም ውሳኔ ከወሰነ ያለምንም ማቅማማት ተፈጻሚ እንደሚሆን ለማረጋገጥ ይህም ማየት በቂ ነው። እሱ ከወደደ መላ ቤተሰብህ ሚኒስተር ዴታ ሆኖ በየመስሪያ ቤቱ ታገኘዋለህ። አብይ አህመድ ከፈቀደ የትኛውም ህግ የትኛውም ትችት ያንን ነገር ከማድረግ አያስመልሰውም እና አንድ ቤተሰብ ያለው ፌዴራል ላይ ያለው ውክልና ከአንድ ክልል በላይ ሲሆን አስባችሁታል? ሌላ የተማረ ጠፍቶ ነው ኢትዮጵያ ውስጥ? በየቤቱ ስንት ዶክተር አለ፣ ስንት ፕሮፌሰር አለ፣ ስንት አቅም ያለው አቋም ያለው ብቃት ያለው አለ። ከነዚህ በተሻለ ማሰብ የሚችል ምናልባት በእነሱ ልክ ስርዓቱ ጋር ተሞዳምዶ ተመሳስሎ መኖር ሊከብደው ይችላል እንጂ ብቃት ያለው እልፍ አላፍ ምሁር ኢትዮጵያ ውስጥ መኖሩ ይታወቃል። እና ምሁር የሌለ ይመስል አንድ ቤተሰብ ውስጥ እሷን እየጠራ ሌላ ወንድም አለሽ እንዲህ ያልተሾመ ምን ቦታ ላይ ላስቀምጥልሽ እያለ ይህን ያህል ቤተሰብ መሾሙ በእጅጉ አስገራሚ ነው። ብልጽግናዎችንም የሚያስገርም ጉዳይ መሆኑን የደረሰ መረጃ ያመለክታል። በተረፈ ግን የአጀንዳ አሁን ላይ ሶሻል ሚዲያ ላይ ትልቅ ኢሹ ሆኗል ማለት እወዳለሁ። በተረፈ እስኪ ከመውጣታችሁ በፊት ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ የሚለውን ጠቅ በማድረግ አበረታቱን እላለሁ። ሜምበር ሁኑ። ስቲከሮችንም አበርክቱ። ስቲከር ስታበረክቱ ሜምበር ስትሆኑ እና ሰብስክራይብ ስታደርጉ ተደራሽነታችን ስለሚጨምር ይህንን በማድረግ አበረታቱን ብለን የዛሬ ዝግጅታችንን እንቋጫለን። ክበሩልን።